ደህና ዋላችሁ ሲቤ? ደህና ዋሉ ማማ። መጣሽ ስጠብቅሽ። እኔ እኮ ስለ ድግሱ ልጠይቅሽ ብዬ ነው። ድንቅም ድግስ እንኳን አልሄድሽ እናቴ። የጨረባ ተስካ ምን ነው? ቁጭ ብለን እህል የምንቀምስበት ወንበር እንኳን የለም። እንደው ጎረቤት ልጅ በር ላይ አንዳንድ ፍሪት ሰጡን፣ እሱን ቀምሰን መጣና መቀመጫም የለም። ሞች ስልሽ እሺ ወጡስ? ወጡ ከፊትሽ ይነጥለኝ። ነጭ ሽንኩርት የለው፣ ኮረሪማ የለው፣ መከለሻ የለው፣ ድንብላል የለው፣ ነጭ አዝሙድ የለው። ኧረ ምኑ ቅጡ ውሃ ነው የሚለው። ጠላውስ ብትይ እኔ እንደውም ከገባ አንድ 20 ብርጭቆ ጠጥቻለሁ። ምንም ሳልዛነፍ እቤት የደረስኩ ውሃ እናቱ የወለደችው። ፑ በዘር አይድረስ አበስ ገበርኩ። ይሄ ውርደት ነው። አቤቱ ውሸት። ስክር ብለሽና ቡሌ ተሸክመው እንዲያመጡሽ። ሰክረሽ ነው እንዴ መጣሽ? ኧረ ዝም በያት። ትንሽ ራሴን አሞኝ ነው ደገፍ ያረጉኝ። አያታ ማማ እንዲህ ያለችኝ። በሉ ሄጃለሁ። ሂጂ። አይ ከፍታ ገደል ግቢ አይገርምሽም? ገደል አራንቺኑ ያስገባሽ ከነ ምናምንሽ። እኔ ፈጣሪ አለኛ፣ እሱ አለኝ። እኔ ታዲያ የለኝም። ሂጂ አጋንንታ። ምንድነው በቀሉ? አረቺ ተዋበች ነች ውሻ አንጀቴ ቅቤ ጠጣ። ምን ማለት ነው? እንዲህ ሰፈርተኞች ሲሰማ ድረስ መሰዳደብ? ታዲያ ራሷ ነቻ። ምን አደረገች ደግሞ ዛሬ? እንዴ መጀመሪያ የኔ አባት በጊዜው የዚህ ሰፈር አንደኛ መሪ ነበር አለች። ዝም አልኳት። እሺ። ከዛ ቀጥላ የኔ ቅድመ አያት ናቸው ይሄን ሰፈር የቆረቆሩት። ይሄ ሰፈር ለመሆኑ የኛ ቤተሰብ ዋነኛው ነው አትልልም? እሺ። ምን ይሻለው? እንደዚህ አለችኝ። እና ትክክል እኮ ነች። ታዲያ እንዴት? ይህ የሰፈርተኛው ሁሉ ያወቀው አይደል እንዴ? የኛ ቤተሰብ የት ሄዶኛ አይደለን እንዴ? ደም አፍስሰን እዚህ ያደረስነው። አትሳሳች፣ እንደዛ አይደለም። ታዲያ እሷ ትክክል ነች። ጭራሽ ለሷ ደገፍክ? እኔ ለማንም አልደገፍኩም። የማውቀውን እውነታ ነው። ከኔ ከ80 ባለቤት እሷ በልጣብህ እሷን ደገፍክ? የምን መደጋገፍ ነው? እኔ እኮ እሺ ከኔ እሷ በልጣብህ ከእሷ ጎን ቆምክ። እየተግባባን አይደለም። ምንድን ነው ያልተግባባነው? እየሰማሁ አይደል? አረማዬ ዝም በል አንተ ደግሞ ይሎሎጅታ። አሁን እውነቱን ንገረኝ። እኔ ባለቤት ነኝ ትክክል ወይስ ጎረቤት? ኧረ አንቺ ነሽ ትክክል። አዎ ምሳሌ አቅርብልህ። እሺ ማዘሯ ደግሞ ምንድነው? ደውዬ እወድሻለሁ ካልኩሽ አንቺ መልሰሽ እወድሃለሁ በይኝ። እሺ ኧረ እዛ ከግ እንዲያዋድ ዞር በልልኝ። ብር እሸለማለሁ። ቲክቶክ ላይ እኮ ነው ያየሁት። ስንት ይሰጡሃል? 10,000 ኋላ ላልወድህም እንዴ? ልጄ እኮ ነህ። እንዴት አልወድህም? እንደውም ተሁሉም ልጆች አንተን ነው አብልጬ የምወደው። በጣም ነው የምወድህ። እወድሃለሁ። በቃ አደራሽ ሄጃለሁ። ቻው። እሺ አባቴ የምወድህ ልጄ ቻው። ይሄ አንኮል አይደውልም እንዴ? ደወለ። ሄሎ ማዘሯ ጫማዬን ለሚጡ ላኪልኝ። እኔ ልጅ እወድሃለሁ። ውድድ ነው ማረግህ። እወድሃለሁ። ማንም የለም እኮ እኔም በጣም ነው የምወድሃው። ማንም የለም አልኩሽ እኮ። አንተ ዝጋ፣ መልስ እንዳትመልስልኝ። እወድሃለሁ አልኩ፣ እወድሃለሁ። ኧረ ጉዴ ዛሬ እኮ እኔም እወድሃለሁ። እንዴ ማንም የለም አልኩሽ እኮ። ሄሎ ብሩን ሰጠክ? ያው ማህበር የምደግስበት ነው። አንድ ባንድ አምጣ። እኔ ብር የለኝም። እንዲያፌን አስከፍታኝ ጓ። ያምን ብር ነው? አጠገቤ ሰው የለም። ይዝጋ። መልሰህ እዚህ ስልክ ላይ ካሁን በኋላ እንዳትደውል። ከግንድ ያዋድህና ደግሞ አንተን ሰው ብዬ አፌን የምከፍት እንካ። ኧረ እንዴ እስኪ ክላስ ዝም ብላችሁ ከምትቀመጡ ፔጅ 35 ላይ አክቲቪቲ 3.5 አለላችሁ። እሱን ትሰራላችሁ። መጽሐፍ የሌለን አንዳንድ ተማሪዎችስ ምን አገባኝ ታዲያ? ከዚህ በፊትም ሰርተህ እኮ አታውቅም እንዴ? ምን ማለት ነው? እስኪ እንዴት ነው ጄሪ? እንዴት ነሽ? ደህና ነሽ ጄሪዬ? ክላስ ወርክ እየሰራሽ ነው? ሌሴራ መጽሐፍ እያወጣሁ ነው። ናይስ። እንትንና ምንድነው መጽሐፍ ምናምን ትይዣለሽ? አዎ። ዋው ይሄን ነገርሽን እኮ ነው የምወድልሽ። እና የቱ ጋር ያልገባሽ ላስረዳሽ። ቆይ ገና አላየሁትም። አይ አይደለም ብታዩ ምናምን አይገባም። ምንም ትምህርቱ ከባድ ነው። አሁን እየከበደ ነው የሚሄደው ትምህርቱና የቱ ጋር ያልገባሽ? እስኪ እንዴ ሌዋ መጀመሪያ አይደለም አልገባሽም እኮ በቃ አይገባም። ትምህርቱ እየከበደ ነው የሚሄደውና አይሆንም። ደሞን በቤት ለቤት ምናምን ማስረዳት ጀምረናልና በሱም አፕላይ ማለት ይችላልሽ። እዝራው እየጠራህ ነው። እዝራው እየጠራህ ነው። ቲቸር ምንድነው አንተ የምትለኝ? ጨርሰናል። እንድታረምልን ነበር። ምን አገባኝ ታዲያ? በቃ ጎን ለጎን ምናምን ተራረሙ እንዴ? እንደዛ ይቻላል እንዴ? አያገባኝ። በቃ ድጋሜ እንዳጣኝ ሲያስጠላ በእናታችሁ። እና እንዳልኩሽ ነው ትምህርቱ እየከበደ ነው የሚሄደው። ህይወትም እየከበደች ነው። ያው በቃ ሁላችንም አብረን ሆነን ቦንድ እየፈጠርን አንድ ላይ ካልተሳሰረ ቲቸር አሁንም በቃ ህይወት ይከብዳል። አረ ቲቸር አቶሚክ ቦንድ አዮኒክ ቦንድ አረው ምን አባ ነው የምትለኝ? አትተውኝ በቃ። አባ ግን ከማዘር ጋር እንዴት ነው የተገናኛችሁት? እኔና እሷ እኔ ባስ ስጠብቅ እሷ አህያ ስጠብቅ ያኔ ነው ያየኋት። አህያ ማለቴ ጋሪ መጓጓዣ። ያኔ ግን ስጦታ ምን ሰጣት ነበር? ጤና አዳም በቆንጆ ቃጫሽም ማደርግና እሱን ሰጣለው። ጥድ የጥድ ችግኝ እሱንም ሰጣታለው። ለጠጉሯ ቂቤ እሱንም ያኔ ይሰጣል። ትንሽ ደግሞ ዘመን ልበል ታልኩ ጎንጎን ገዛለው። ታዲያ አንድ ክፉ ወንድም አላት። ማን ነው ክፉ?
አጎቴ ክፉ ነበር። ለካ አጎቴ ነው እንዴ? ጥሩ ሰው ነው፣ ጥሩ ሰው። ታዲያ እሷ ጋር ሲሄድ የሆነ ቀን አግኝቶኝ ድብድብ በቀጥቀጥ እንዴ ድብድብ እንዳረገኝ ኋላ አሁን ይመጣልኝ። እነሱ ጋር ሲሄድ እሷን ለማግኘት እረኞቹ ዘሙዬ የምትባላለች እነሱ ሰፈር ቆንጆ፣ እንዴት ነው ቆንጆ መሰለችክ። ልክ እኔን ሲያዩ ምን ይላሉ? ኧረ ነይ ዘሙዬ አንገተ ብርጭቆ ሰው ይደበደባል ማንቆርቆሪያ ሰርቆ ይላሉና አሁን የገባኝ ማን ነው ማንቆርቆሪያ? አይ እንግዲህ እረኞቹን ሰላም ቤቢ፣ እንዴት ነው አባቴ ይኖራል? አዎ አለ። ቆይ ልጥራለህ። አባዬ አባዬ። አቤት። ሰው ይፈልጋል። እሺ መጣው። ያው ይመጣል። እሺ እሺ። ኦ አለም አንተ ነህ እንዴ? አቤት። እንዴት ነው ጋሼ? ደህና ነን። እናንተ እንዴት ናችሁ? ምን ሰላም አለ ብለው ነው? አያት ሶይ ዛሬም ብር ልጠይቀኝ የመጣው። ቆይ ለምን ስራ አሰራ? እኔም እኮ መስራት ፈልጋለሁ ጋሼ፣ ግን ምንም ስራ የለም። ዞሬ ስመጣ ደግሞ ቤት ሚስቴ ታድርቀኛለች። እሷ ደግሞ ቆይ ምንድን ነው የምትለው? አናገርኳት አይደል እንዴ? ስጋ ካላመጣ ትለኛለች። እኔ ደግሞ ብሩ ከየት ይመጣል? አባዬ እኛም እኮ ስጋ ብልተናነቅ። ይኸው ልጄንም ብር የለንም፣ የግል ትምህርት ቤት ልናስገባት ነው። የመንግስት ትምህርት ቤት ማለት ፈልገህ ነው? አይ ብቻዋን ነበር የምትማረው። እንዴ እንደዛ አይነትም አለ እንዴ? እረፍ እስኪ ዝራኔ እና እሱን እናውራበት። በእውነት ጋሻ ይቁጠሩብኝ። ያው ቤት ውስጥ የኔትፍሊክስ ክፍያ አልተከፈለም፣ ዋይፋይ አልተከፈለም። እንዴ ኔትፍሊክስን ትጠቀማላችሁ? አንተ ዝም ማለት አትችልም እንዴ? ዴስ ቲቪም ልናስገባ ነበር፣ ብር አጥሩን ተው ነው። አባዬ ግን የሚያወሩን እየሰማሁ ነው እንዴ? ልጁ ምን ሆኗል ዛሬ? ይል እስኪ እናት ጋር እና ሆነ። እሺ ስንት ብር ነው የሚያስፈልግ? እሺ ለኔ እስኪ ጫማ ግዛልኝ። የለኝም ማዘሯ አግባ ብለሽኝ አልነበረ? አሁን የሆነች ልጅ አስተዋውቅሻለሁ፣ ስለኔ ጥሩን ትነግሪያታለሽ። በቃ አገባው ማለት ነው። እዚህ ልታመጣት ደህና ዋሉ ማዘር። መጣሽ የኔ ልጅ፣ ነይ ቁጭ በይ እስኪ። እሺ ማዘር። ታዲያ እንዴት ነው ኑሮ? ወንድሜ ነው ያመጣሽ? አዎ ከሱ ጋር ነው የመጣሁት። ወንድሜ እኮ የአባባ ዱባለ ልጅ ስሙ በረት ውስጥ አስገብተው የላም የበሬ የበግ ሽንትና ካካ አስካክተውበት እንዲህ ጥብጥም እያለ መጥቶ ያውቃል። አንተ የምሯና የድሮ የቆየ አሁን አይደለም። ሌላ ደግሞ ልክ ሲተኛ ኩር እያለ እነ ሚጥሻ ቤት ድረስ ድምፁ ይሰማል። እማዬ እንደውም ኤሬሳ ትቀሰቅሳለች ትለዋለች። ኩታራ ዞራቲ ደግሞ እማዬ እስከ ቁርስ እስከ ምሳ እስከ ራት እስከ ነገ ቁርስ ብላ የሰራችሁ ወጥና እንጀራ ጥርግ አድርጎ ጨርሶላን ነው የሚሄደው። ሁሌ ታብዳለች። ኧረ ማዘሯ አንድ በት እሱስ እውነትሽን ነው። እንሂድ ነይ ደግሞ ወደፊት ስታድግ ምን መሆን ትፈልጋለች ሲባል አህያ ነጂ ብሏል። ሄደች። ሄሎ እንዴት ነህ? አሎ እባክህ። ኧረ አንተ ላጠና አስቤ እኮ ምንም አልጠናልኝ። እኔስ ብትል አንድ ነገር አላየሁም። አንተ ማላጠና? ኧረ አንተ ፈተና እኮ ነገ ነው። እና እሺ ታዲያ ምን እናድርግ? እሺ በቃ እኛ ቤት ትመጣለህ? እባክህ ከተገናኘንማ መቼም አናጠናም። ወይ ሌላ ወሬ ማናወራ ከሆነ እሺ። ምንም እንደዚህ ነገር የለም። በስርዓት ሁለታችንም ጥናታችንን እናጠናለን፣ ከዛ ወደ ቤት። እሺ ፒስ። በቃ ፒስ ናሽ ነው። ሰላም። ማን ኡፍ በስመ አብ እንዴት እንደደከመኝ። እንዴት ነው ሁሉ ፒስ አለው? አንተ እንዴት ነው? አለን። አሁን እሺ ወደ ጥናት ወደ ጥናት። እስኪ ደብተርን አንተው የምፈልገው ነው ካሽ። ምንድን ነው ማጥናት ጀምራል እንዴ? በስመ አብ እኔ እኮ ምንም የማውቀው ነገር የለም። ወይኔ ተበልቶ ምንድን ነው የሚይዝህ? እባክህ በቀደም ስለ አበባ ክፍል ሲያስተምር ሳሉ ያለን ነው። አዎ እባክህ እኔ ራሱ በቀደም ኳስ ስላለሁ ብዬ ምን እንዳስመሰልኩት ብታይ። ኧረ አንተ ግን ኳስ ካዩ ስንት ጊዜ። ኧረ እኔማ በየሳምንቱ ነው አንድ ጨዋታ አያመልጠኝም። አዎ አንቺማ ተመችቶሻል። በቀደሙን የማድሪድ እና የባርሳ ጨዋታ አይተዋል? ኧረ እኔ አላየሁም። ኧረ በስመ አብ ለጠጅ ኮቲ ጨዋታ መሰለ ማለት ነው። ሙሉ በቃ ጨዋታ ያለው ከረፍት ነው። መጀመሪያ ማድሪድ መራ፣ መጀመሪያ ቤሊንጋም በተዛጉት ምናምን ነገር፣ ከዛ በኋላ አለበቃ በተቀዘው ሲተላለፍ በቃ ሁሉ ይገዳደሉልሻል። በስመ አብ ሁለተኛ ደግሞ ከ30 ደቂቃ ምናምን በኋላ ፈርሚሎ ፔዛባት ጨዋታው ቀወጠ ማለት ነው። አንዱ ምናምን ነገር በቃ ሊደባደቡ ምናምን ፖሊስ ሰራሉ ምናምን፣ ከዛ ሁለተኛም ደገሙ ማድሪዶች ማለት ነው። ከዛ በቃ ኤርትራ ይመደባል ምናምን ነገር ጨዋታው ሲያከማ ሊደባደቡ ምናምን ተያይዞ በቃ ወይኔ ሊጣሉ ምናምን በቃ ከዛ ማድሪድ ኢንስታግራም ሲገባ ነካውቲ ምናምን በተይ በቃ እናቲ አራንተ እየወራን ማጥራቱ ደሳው ነው። ወደ ጥናት አቡ እባክህ ግን ከዚህ ከሞቀ ወሬ ወጥቶ ማጥራት ያስጠላል። አስጠላህ? ለምን ፒስ ቤት አንሄድም? አራንተ ማጥናትም አለብን። ይቅርብን። እሺ ካልክ ና በቃ እንሂድ። ወዴት? ፔስ ቤት አላል